እኔ የምልሽ የኔ ልጅ ሰላም የእውነት ነፍሰ ገዳይ ነች? አዎ። ወይዘሮ ሰላም ነው ነፍሰ የጠፋችው? ኧረ ቀስ እናቴ እንዳሰማሽ እንጂ። ተስማኛ ለካ ከወንጀለኛ ጋር ነው እየኖርክ ያለሁት። አንቺ ራሱ ይሄንን እያወቅሽ እንዴት እዚህ ትኖሪያለሽ? ቆይ ብትገልሽስ? ተረጋጊ እናቴ እንጂ መጀመሪያ ምክንያቱን አዳምጪ። ሰው ለመግደል የትኛው ምክንያት አይበቃም። ስለ ነፍስ እኮ ነው የምናወራው። እኔ እንደውም አሁን ለፖሊስ ሪፖርት አደርጋለሁ። እንዴ እናቴ ምን እያደረግሽ ነው? አረፊ እንጂ። ልቀቂኝ። ወንጀለኛ ተደብቆ መኖር የለበትም። የሰው ነፍስ የሚያክል ጠፍቶማ ዝም ማለት በፍጹም አልችልም። ስታይ ትደነግጣለህ ብዬ ነበር። ለምንድን ነው የምደነግጠው? አንተ መንፈስ ነህ እንዴ? ትናንትና አስገደልኩት ያልከውን ልጅ ዛሬ ስታየው ለምን አደነግጥ? ስለምንድን ነው የምታወራው? ዳግም ነግሬህ ነበር። እኔ አንተ ዝም የምልህ ለብሌም ብዬ ነበር። እንዳንተ አይነቱ ይቅርና ማንም እኔን አያደፍረኝም። እኔና አንተ እኩዮች አይደለንም። እኔ በህይወት ዘመኔ ሙሉ ከእሳት ጋር የተጫወትኩ ያደኩ ልጅ ነኝ። እና ታዲያ እኔ ምን አገባኝ? ወይስ እያስፈራራኸኝ ነው? ከዚህ በኋላ መፍራት አያስፈልግም። ምክንያቱም ለመፍራት በህይወት መኖር ያስፈልጋል። ዛሬ የእናንተ ነገር ፍጻሜውን ያገኛል። እኔ ወይም አንተ ውስጥ የገባችሁ ማለት ለእኔ ስትይ አልገባኝም። በጣም ፈርቼ ነበረ። የምሞቱላ መስሎኝ ነበር። ከዛ ማመት ታስለቀቀች። ሴትዮዋ ግን እኔን ካልገደልኩ ብላ ከሰላም ጋር ታገለች። አንቺ ልጅ ትመጫታለሽ? ማናባሽ ስለምሽ ነው ልጅ የምትመጫት? ማነሽ አንቺ? ምንድን ነሽ? ልቀቂኝ ሳኪሽ ነው ልዛ ልቀቂኝ። ልቀቂኝ ማናባሽ ስለምሽ ነው ልጅ የምትመጫት? ማናባሽ ስለምሽ ነው? ሰላም እኔን ለማስለቀቅ ብላ እንገፈተረቻት። ከዛ ወደቀች። በቃ ስትወድቅ ያኔ የሆነ ነገር መታት መሰለኝ። ከዛ በቃ በዛው ሞተች። የእውነት እናቴ እውነቱን ነው የምነግርሽ። እኔን ለማዳን ብቻ ስትል ነው ወንጀል ውስጥ የገባችው። እሷ በጭራሽ ነፍሰ ገዳይ አይደለችም። እኔ ልጅሽን ለማዳን ብላ እኮ ነው። እናቴ አንድ ቦታ ደርሼ መጣሽ። በቃ ደህና ነኝ። ቆይ ግን ምን አይነት ችኩል ነኝ? ፖሊስ መጥቶ ቢሆንስ ኖሮ ጸጸቱን እንዴት ነው የምችለው? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳራ ድራማ ዛሬ ተፈጠረው እየምሉን አብረን እናያለን። ሳሚ በመጨረሻ ለሰላም አልማዝ በህይወት እንዳለችው ነገራት እና እሷ ግን በጭራሽ አንተና ለምን ጉጣ ብላ ብታባሩም ሳሚ እውነቱን ከመናገር ወደኋላ እንደማይል ነገረው እና እባክሽን ስሚኝ የምልሽን ነገር ልትሰሚኝ ይገባሻል ሲል ይጨውባታል። እና ባይሉ ግን እገላታለሁ እስከ መጨረሻው ሰላምን ሊገላግላት ይችላል። አለዛ ቃል የሷን ንብረት እኔ ብቸኛ ወንድሟ ነኝ እንጂ ማንም ሰው የሷን አቀርጥም። ስለዚህ ሰላምን እስከ መጨረሻ ጨርሳለሁ ሲል አለዛ ገንዘብ እንድትሰጠኝ ላስገድዳት ሞክራለሁ ሲል እጅግ በጣም እና ደጋግሞ ቢላትም ግን ባይሉን በጭራሽ እንደማትፈራና አልማዝ ሳትሞት ሞታለች ብላ የኔን ሀቅና ገንዘቤ ልትበላ ነበር፣ ግን አልተሳካለም። የፈለግኩን ነገር ማድረግ ትችላለች ስትል ትነግረዋለች። እሱ ግን ማን ነው እንደዚህ እንተረት የነገረሽ ሲላት ነበር። ብሌን ሁሉ ነገር አጣርታ እንደደረሰችበትም እና አልማዝ በድምጿ ስልኳ እንዳሰማችም ጭምር ብትነግራትም ነገር ግን ተሳስተሻል እያላት ነበር። ምንም አልተሳሳትኩም፣ እኔ ነገር እያወኩ ነው ዝም አልኩት እያለችው ነበር። ቢሆንም ግን እውነቱን እንደዛ አይደለም እባክሽን የማውን ነገር አታርጊ ስላት ነበር። ብሌንም ዳጊን በጭራሽ ጫፉ እንድትነኪ አልፈልግም። አው ቀለበት አድርጋለሁ ዳጊና እኔ እኮ እንደምንዋደዱ አንተ መጀመሪያ ታውቃለህ አይደለም እንደ ስትል ቀለበት እንዳደረገች ለሳሚ ነገረች። ሳሚ ግን እጅግ በጣም ደነገጠ እና ማመኑም አልፈልግም ነበር። ይህንን ነገር አላመንኩም ነበር እና ከዳጊ ጋር ቀለበት አረግሽ ማለት ነው ሲላት አው ቀለበት አድርጋለሁ ሲጀመር እኮ ዳጊን እንደምወደው ነግሬክ ነበር አይደለም እንዴ ምን ነው አዲስ ነገር ሆነበት ስትል ትጠይቀዋለች። አይ በጭራሽ አላመንኩትም ለዛ ነው እያለችው ነበር። አይ አመንኩን አላመንኩም እንግዲህ
እውነቱም ይሄ ነው ስትል ትነግረዋለች። በጣም አዝኛለሁ ዳጊ፣ ከአጠገቤ እንዲደርስ አልፈልግም። ከአሁን በኋላ አንቺም እሱ ማንኛችሁም ማየት አልፈልግም ስል ዳጊ ሳሚን በጣም ይበሳጫል እና እሱ ያስደበደበው እሱ የላኩ መስሎት ነበር። እኔ በጭራሽ ማንንም አላኩም አቤልን እኔ ያላኩትም ብሎ ቃል ይገባለታል። ነገር ግን አንተ ፈሪ ስላልጨረሰልኝ ቅራሌክ እንዴ ሰማኛለኝ። እኔ ማንኝ ከልጅነት ጀምሮ ማን እንደሆንኩ በደንብ ታውቀኛለህ። ስለዚህ ከኔ ጋር መሳፈጥ ምን እንደሆነ አሳያለሁ። ትልቅ ዋጋ ትከፍላለህ። ስለዚህ ይልቁንስ አርፈህ ብትቀመጥ ይሻላል፣ አትፈታተነኝ ሲል ይነግረዋል። እና እባክህን እንደዛ አይደለም አንተ እንደምታስበው አይደለም ብሎ ይነግረዋል። እኔ ምንም ላስብ ምንም አርፈ ተቀመጥ። በህይወት ውስጥ አልካንተ ጋር ብሌንን ወሰድካት። አዎ ብሌን ያንተ ሳትሆን የኔ ብቻ ነች ሲል ዝቶበት ነበር። የፈለግከው ማለት ትችላለህ፣ ነገር ግን ድጋሚ መንገድ ሄደ ባገኛችሁ እመነኝ እጨርሳለሁ ሲል በጣም ይዝትበታል። እናም የፈለግከውን አድርጎ እኔ በጭራሽ አንተን አልፈራም ሲል ይዝታል። እንደጋጣሚ ሳሚ ጋር ደውላ ብሌን እያወራችው ነበር። እናም እያወራችው ምን እንደተፈጠረ ለማወቅ ስትሞክር ነበር። አልገባኝም ስለምንድን ነው የምታወራው ብላ ስትጠይቁ ነበር። እና በአልማዝ በህይወት እንዳለችው ብሌን እርግጠኛ ነበረች። ብሌን ውሸታም ለማስባል ወይም ደግሞ ሳትሰማ ነው ብላ ለማስባል ብዙ ነገር ሲያደርጉ ነበር። ብሌን ግን ሁሉ ነገር እንደሰማችና እህቷም እንዳወራችው እርግጠኛ ነበረች። ዳግም እና አልማዝም አነ ጊዜ አይቷት እንደነበረም ጭምር እየነገራት ነበር። እናም በጭራሽ እንዳልተሳሳተችም እርግጠኛ ነች ነበር። ነገር ግን ዳግም የሆነ ጊዜ አይቷት እንደነበረም ጭምር ነገራት። እና ሳሚ ደግሞ ከዚህ ስራ ውስጥ ተሳታፊ ስለሆነ እሱ ላቅ ይችላል። ምክንያቱም ቃልም አልማዝ እንደሞተችና ሰላም እንደገደለች ነበር። እናም ባይሉ ምንም ነገር በፈጠር አሁን ገንዘቤን ማምጣት አለበት፣ አለዛ ግን ሰላምን መግደል እንደምፈልግ ደጋግሞ ብሌንም እንድማርፋ እንድትቀመጥና እዚህ ውስጥ ጣልቃ እንዳትገባ እየዛተና እያስፈራራት ነበር። አንቺ በህይወቴ ውስጥ ማን ቦታ የለሽም፣ የፈለግኩን ባረጉ ስል እንግዲህ አርፈሽ የምትቀመጭ ከሆነ ዳጊና እናትሽን እንዲጎዳ በጭራሽ አትፈልግም ብዬ ተስፋ አረጋለሁ ስል ይነግራል። እናም ሰላምን እገላታለሁ ስል ፊት ለፊቷ ይነግራታል። የምፈልገው ነገር ለማግኘት መቼም ቢሆን ወደኋላ እንደማልልና እኔ እስከየት እንደሚሄድ አንቺም ጠንቅሽ ታውቃለሽ ሲል ይዝትበታል። ይህንን ስትሰማ ምንም ማድረግ እንደማትችል ደጋግማ ብትነግሩም ሰላም በመጨረሻ አልማዝ በህይወት እንዳለችው መኖሯ ስታረጋግጥ፣ ነገር ግን ባህሉ የሚያደርግ ነገር እጅግ በጣም ያስፈራትና ያስጨንቃት ነበር። እና የፈለግከውን አድርጎ እንጂ በጭራሽ አልፈራም። ባህሉም ሳሚን ፊት ለፊት ተጋፍቶ ለሰላም ሁሉ ነገር በነገራቱም ሰላም ባታምነውም ነገር ግን አመንሽኝም አላመንሽኝም እውነቱ ግን ይሄ ነው ብሎ ይነግራታል። እናም የፈለግከውን አድርጎ እንጂ በጭራሽ አንተን አላምነውም ስትልም አረግም አይ ሳሚ ጥሩ ልጅ እንደሆነና እውነቱን እየነገራት እንዳለ ብትነግሩም እና ሳሚን ስታናግሩ ሰላም ነፍሰ ገዳይ እንዳልሆነችና ቃልም እና ባይሉም እየተጫወቱበት እንደሆነ እና ቃል ስለዚህ ጉዳይ ታውቃለች። ጠይቃት እኮ አዎ ሰላም ነፍሰ ገዳይ ነች፣ ለኔ ብላ ሰው ገላለች ብላ ነግራኛለች። እና ቃልም እየተጫወተችበት መሆኑን አንቺ የተረገምሽ ልጅ እውነት አንቺ ከኔ ውስጥ ነው የወጣሽው? እንዴት እንደዚህ ታረጋታለሽ? እንዴት በአንቺ ምክንያት ተጣልታ ጭራሽ ያለገደለችውን ገደለች ብላችሁ አይምሮ እንድነካ ስታረጉ ነበር። ታሳፍራላችሁ በማለት እጅግ በጣም ትጮህና ትናደዳለች። በጣም ትበሳጫለች። የምታረጊ ነገር በጣም ያሳፍራል። እንዴት እንደዚህ ታረጋለች? ሰላም አታስቢ፣ ይሄን ነገር እውነቱን አብረን እናረጋግጣለን ስትል ነበር። ገኒም አልማዝ በህይወት እንዳለችው እርግጠኛ ነበረች እና ይሄ ነገር እውነት ሊሆን ይችላል፣ ሰላም ለእህትዬ እየተጫወቱ ነው ስትል መናገር ጀመረች። ብሌን አዎ ከዚህ በፊትም ደውዬ ነበር እና አልማዝ በህይወት እንዳለች እና ቤተሰቧ ጋር እንዳለችው ትረዳለች። አዎ በህይወት እንዳለች እኔም አውቀዋለሁ፣ ምክንያቱም ከዚህ ደውዬ አልማዝ ላገናኙ ስሉኝ ቤት እንደሌለች ነበር የነገሩኝ ስትል ገነትም ትናገራለች። እና ብሌን ለሰላም አልማዝ በህይወት እንዳለችና እንዳልሞተችም አስረግጣ ድምጿን ጭምር እንደሰማችው ነገረቻት። ነገር ግን ባይሉ
እና እንደ አጋጣሚ ቃሌ ስትሰማ የማይመለከትሽ ነገር ውስጥ አትግቢ፣ እናቴ ነፍሰ ገዳይ ነች፣ በጭራሽ በአልማዝ ህይወት የላችም ብላ ትነግራለች። እና ሳሚን እዚህ ስራ ውስጥ ተሳታፊ እንደሆነና ሳሚን ለመጠየቅ ተገደደች። ሳሚን ልታናግር ፈልጋ ብሌን ለምንድን ነው የፈለግሽው? እኔ እኮ ስነግርሽ ወይም ደግሞ ምንም ነገር ብልሽ እኮ እኔ እንድታምኚ ፍቃደኛ እንዳልሆንሽ አውቃለሁ ስል አንድ ነገር ብቻ ልጠይቅ ፈልጋለሁ፣ እውነቱን እንድትነግረኝ ትለዋለች። እና አልማዝ በህይወት አለች ወይንስ የለችም ብሎ ጠየቃት። እና ቤት እንዳለችው ነገረችው። ሰላምዬ እጅግ በጣም ደስተኛ ሆነች። ነፍሰ ገዳይ ነኝ ብላ በጣም በስጋት ስታለቅስ ስትፈራ ነበር። እና እትዬ አንቺ በጭራሽ ነፍሰ ገዳይ አይደለሽም፣ አልማዝ በህይወት እንዳለችው ነገረች። ብሌን እባክሽ እንድናድድ ወይም ደግሞ እንዳይከፋኝ ብለሽ ታሪክ ፈጥረሽ አይደለም ይሄ ነገርሽኝ አይደለም እትዬ፣ ቃል እገባልሻለሁ እኔ በጭራሽ ልትጎጂ ወይም ደግሞ በውሸት ላሳምንሽ አልፈልግም እና አልማዝ በህይወት እንዳለችው እርግጠኛ ነኝ ብላ ነገረቻት። አልማዝ በህይወት መኖራ ሰላምዬ እጅግ በጣም ደስተኛ ሆነች። እና በህይወት መኖራ ስታረጋግጥ ይህን ነገር ማጣራት ፈልጋለሁ፣ እስቲ ስልኩ ስጪና እኔ እንደውዬ ላናግራት እህቷን ብላ ተወስናለች። እና ልክ የሰላምና ቃል ብሌን አንድ ላይ ሲያወሩ ቃል ትሰማና በጣም ትበሳጫለች። እናም ነፍሰ ገዳይ እንደሆነችው የምታምነው እናቷ ብልቃልም ስለዚህ ጉዳይ እንደምታውቁ ከዚህ በፊት 300 ሺህ ብር ተጠይቃ እንደሰጠችውም ጭምር ነበር የተናገረችው። እናም ብቃልም እየዋሸችና ሰላምን ነፍሰ ገዳይ ነሽ ገላለች ብላ ለሀረግም አሳምና ነበር። ነገር ግን ሰላምዬ እና ሀረግም ይህንን ነገር ማጣራት ትወስናለች። እና ብሌን ለሷም እትዬ በጭራሽ ነፍሰ ገዳይ አይደለችም፣ እሷን አታሉ ገንዘብ ለመብላትና እያጨረወራት እንደሆነ ስትነግራት እና ሰላም አንቺ በጭራሽ ነፍሰ ገዳይ አይደለሽም እመኚኝ በማለት ትነግራታለች። ገዳይ አይደለሁም ብላ ስትደሰት ነበር። እና እትዬ አንቺ በጭራሽ ነፍሰ ገዳይ አይደለሽም፣ አዎ በእርግጥ አልማዝ ራሷን ነበር የሳተች እንጂ ህይወቷ በጭራሽ አልጠፋም ነበር። እና በኃይሉና ቃሉ እና ዳጊ ይህን ድርጊት አደረጉ ስትል እና ቃል እዚህ ውስጥ ካለ እጅሽ እዚህ ውስጥ ካለ ቃል መቼ ምቅር አይደለሽም፣ እናም ልጄ ብዬም አልቀበልሽም። እውነት የኔ ስቃይና የኔ ሀዘን ያስደስትሻል? እድሜ ልክ ስሰቃይ ነበር፣ እሷን ህይወት አጥፎ ብዬ ስጨነቅ ነበር እና እኔ ላይ እየተጫወታችሁ ነው በማለት ሳሚ ይሄን ነገር ሲሰማ አልማዝ በህይወት እንዳለችው ለሀረግ ለሰላም እንደምናገር ሰላም መቼም አንተን አታምንም ብላ እንድታምነኝ የሆነ ማስረጃ አመጣለሁ በማለት ያኔ 300 ሺህ ብር ተቀብሎ እሱ እንደሰጣትም ስነግር ነበር። እውነት ይሄን ነገር የምታረግ ከሆነ እመነኝ እገልሃለሁ ስል የዚት ነበር። በኃይሉ የፈለግከውን ነገር ማድረግ ትችላለህ በኃይሉ፣ እኔ አንተን አልፈራም፣ ስለዚህ የፈለግከውን አድርጎ እንጂ በጭራሽ ሰላምን አታለ ገንዘቧን ልትቀበላት አትሞክሩም፣ አችልም። ይህን ነገር ሁሉ ነገር እነግራለሁ። ሰላም አመነችኝም አላመነችኝም ነፍሰ ገዳይ እንዳልሆነችና አልማዝ እንዳልሞተች ከነ ማስረጃ አምጥቼ ፊት ለፊቷ አቆማለሁ ስል ሳሚ ይናገራል። ነገር ግን በጭራሽ ይህንን ነገር አላምንም እና ሰላምን አንተም አታምንም ስትል ትነግራለች። አመነችኝም አላመነችኝም ሁሉ ነገር ለመናገር ዝግጁ ነኝ ሲል ይነግራታል። ስናገኝታ ማውራት እንደምትፈልጉና የምትፈልጉውን ያህል ገንዘብ እንደምትሰጣት ከምንም በላይ አግኝታ ልታወራ ትፈልግ ነበር እና እሷም አግኝታ ልታወራ ፈቃደኛ ነበረች። እሺ በማለቱም ብትስማሙ፣ ነገር ግን ሳሚ ሁሉ ነገር በነግራቱም ሳሚ ትክክለኛ ልጇን ብሌን እንደሆነችው እንደውም ቃል የሷ ልጅ እንዳልሆነች በኃይሉ እየተጫወተባት እንደሆነም ሁሉ ነገር ነግሯት ነበር። ነገር ግን ልታምን አልፈለገችም ነበር። ታዲያ ሳሚ ሲነግረኝ የነበረው ነገር እውነት ነው እንዴ ብላ ዞር ብላ ማሰብ ጀመረች እና ሳሚን ከመጀመሪያም ብሌንም እንዳልዋሻትም ተገናዘበች እና ሳሚን ማመስገን እና ሳሚን አግኝተው ይቅርታ መጠየቅ ይፈልጋሉ። ሳሚን የተናገረው ነገር ሙሉ በሙሉ እውነት ነበር እና ብሌንም የእሷ እናት እንደሆነችና ሰላም ትክክለኛ ወላጅ እንደሆነችው ነግራ ነበር። ለኔ ምርመራም እውነት አድርጎ እንደተቀየረና ትክክለኛ ወላጅ ሰላም እንደሆነችው ብነግራትም ብሌንም ተስፋ አረጋ ነበር። ነገር ግን ትያውን በጭራሽ እናት አይደለችም በማለት ተስፋ ይጨልምና ሳሚ ዋሸኝ በማለት ሳሚን ትጠላታለች እና ብሌን ሳሚ ይሄ ነገር ቆይም ረፈደም ግን አንድ ቀን ትረጀኛለሽ፣ ስለዚህ አሁን ባታምኝም ግድ አይሰጠኝም፣ ነገር ግን እንደምታምኝ እርግጠኛ ነኝ። ትክክለኛ እናትሽ ሰላም እንደሆነች አንድ ቀን ትረጅኛለሽ፣ ያኔ ግን በጣም ረፍቶ ነው የሚሆነው ብሎ ይነግራታል። ታቀልብ ሳሚ
አልማዝዋን አንተም ማንም ሰው አያምንም እና ሰላምን የፈለግከውን ነገር ብትነግር መቼም ልታምን አትችልም። አይቴን በደንብ አውቃታለሁ። አንድ የጠላችሁ ሰው መቼም ደግማ ልታምነው ስለማትችል ልፋት ብቻ ነው የሚሆንብህ። ስለዚህ አርባ ብትቀመጥ ይሻላል ብሎ ይዝትበታል። አታስብ፣ አመነችኝም አላመነችኝም እውነቱን ከተመናገር ወደ ኋላ አልልም። እውነቱን ነግራትና አንድ ቀን ግን ልታምነኝ ትችላለች። ዛሬ ባታምነኝም በማለት ይነግራል። አንተ ማንም አይምን ብሌንም ሆነች ሰላም ነግራ ነበር አይደለም? ትክክለኛ የብሌን እናት ሰላም እንደሆነች ነግራት ነበር። ብሌን ስለ ሰላምም ለብሌንም፣ ነገር ግን ማንም አላምንም። ስለዚህ አልቁን ዝም ብላ አትልፋ። አንተን ከምንም ነገር አይቆጥሩም። ስለዚህ ተስፋ ቁረጥ ብላ ተናግረዋለች። እናም ገኒ ግን በኃይሉ በጣም ጨካኝና መጥፎ ሰው እንደሆነም በደንብ ስለምታውቁ ያክፉ ወንድሟ መጠንቀቅ አለባት። እሱ ጭራሹ ህይወታም ልነጠቃት ስለሚችል እጅግ በጣም አደገኛና መጥፎ ሰው እንደሆነ በደንብ ታውቋለች። ነገር ግን ሰላም ወንድሟ ክፉ እንደሆነ ታውቃለች። ነገር ግን እዚህ ድረስ ይሄዳል ብላ አንድ ቀንም አልጠበቀችም፣ አላሰበችም ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ፍቅር